ሩታና ሄርሜላ ተፋጧል። እንግዲህ ዛሬ ቪዲዮ ይለቀቅልናል። ትላንትና አይታችኋል። እንግዲህ አብርሽ ደንግጦ ነበረ፣ ሄርሜላም በጣም ተበሳጭታ ነበረና ውዶቼ እንዴት አያችሁ የትላንትና ቪዲዮ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። መምጣታችሁ አልቀራ የኔ ቅኖች ላይክ ሰብስክራይብ አርጉ፣ አበረታቱኝ። እኔም የመዳም ቅመም ነኝ የኔ ውዶች ማለት ነው። እንግዲህ የትላንትና እንግዲህ ምን ይፈጠሪውን እናንተ ምን ያሰባችሁ ነው? አብርሽ የደነገጠ ምክንያት ግን ኪራ ነው የሚገባኝና ትላንትና የሩታ ቡችሎች ከዚህ በፊት የአብርሽ ጓደኛ የነበሩ ወዳጅ የነበሩ በሱ ጫቅላ ሰው የሆኑ ወደ ሚዲያ ይመጡ ገባችሁ አይደለ? ዛሬ ግን አለፈላቸው ሰብስክራይብ ምኑም ስለተገኘ እና አፋቸው ሲከፍቱ ነበር። እውነት ለመናገር እንደ አንድ ሴት በጣም ነው አፈርኩባቸው። በጣም ነው አፈርኩት። በተለይ ይሄ ቢኒና ጥላሸት የከንፈሩ ጥላሸት መስሎ እየመጣ ማለት ነውና ቢኒና ይሄ እዩ የሚባል በነገራችን ላይ ወሬው ሲያስጠላ፣ በቃ ሲያስጠሉ። ወንድ እንዴት ከሴት ጋር ዝቅ ማለት ሴት እኮ የተከበረች ሴት ናት። ግን ሚዲያ ላይ እንደዛ ሴት ልጅ የምታወራ ወሬ አሽሙራችሁ። ወንድ ልጅ ደግሞ ጌታ ሆይ እኔ በእነሱ ነው አየሁት። ወንድ ልጅ አሽሙር ሲያወራና በጣም ነው የሚያስጠሉ የሚያወሩት አሽሙራችሁ። በስማ ትላንትና እንግዲህ ሩታ ጀግና ናት ያሉ ነበርና እኔ በጣም ነው አሳቃችሁኝ። ቲክቶክ ላይ መታችሁ ጀግና ናት ሩታ ጀግኒት። በነገራችን ላይ ሩታ እኮ የመጣችሁ ቀለበት ካረገላት በኋላ ነው። እውነት ጀግና ብትሆን እናንተ እንደምታወሩ ጀግና ብትሆን በራሷ ቆማ ነበር የምታሳዩ። ወንድ የሌለ ይመስል አብርሽ ላይ ሙጥን። አብርሽ ለምን ላይፉ ኖራል? ለምን ተደሰተ? ይሁን እግዚአብሔር ይወቅ። እውነት ለመናገር እኔ ብዙ ነገር እንዲጠራጠር አድርጎኛል። እሷ ማምጣትም ገርሞኛል፣ የአብርሽ መደንገጥም ገርሞኛል። ብዙ ነገር አለ ገባችሁ? ግን እናንተ እንደምታወሩ ጀግና ናት። እዛ ማሄዳ ብቻ ጀግና የሚያዝ ብለው ምንም ነገር የለም። በነገራችን ላይ ራሷን ነው ዝቅ ያደረገችው። ለምን የማትፈለግበት ቦታ መገኘት አልነበረባትም። ላይፋ መቀጠል። እሷ የሚወዳት ጥሩ ልጅ ነው ስትለን ነበር። ለደስታ አበባ ተቀብላለች። ዝም ብሎ አበባ መቀበል የለም እኮ ባይ ጋይስ፣ ምን ሆናችሁ ነው? ይቅርታ አድርጉልኝ፣ ለኔ ወረደችብኝ። ለምን አልፈልግሽም? በሚዲያ ከአንዴም ሁለቴ ሶስቴ አልፈልግሽም፣ በቃ የኔና አንቺ አብረን መኖር አንችልም። ልጃችን ግን በፍቅር ተሳስበን ልጃችን ማሳደግ እንችላለን። አልፈልግም በግድ ነው ብሏት ስንቴ እዛ መሄድ ምን አስፈለገ? ባለፈው ምን አለች? ገደል ግባ፣ እሱ ነገር ከዚህ በኋላ አሳስበኝ፣ ገደል ግባ ስትለን ነበር። ገደል ከገባ ፍለጋ ምን አስሮጣት ነው እንግዲህ። በተለይ እናንተ ጀግና ለምትሉት ማፈር ነበረባችሁ፣ ማፈር ነበረባችሁ። እንዴት ነው አንድ ሴት አልፈልግሽም ተብላ የማትፈለግበት ቦታ መሄድ ማለት? ራሷ ዝቅ እንዳረገች ነው የምቆጥሮ። እኔ ራሷን ማስከበር የነበረባት ንቃ፣ ጀግናውና ከወንዶች ርቃ፣ ከወንድ ርቃ ልጇን አሳድጋ ማሳየት ነበረ። ለሚወዳት ህዝብ፣ ለተመልካቿ፣ ለሚያሽቃብጡላት ማሳየት ነበረባት ብዬ ነው ማስበው እንደኔ። ይሄ የኔ ሀሳብ ነው። መፍረድን አልፈልግም፣ እየፈረድኩም አይደለም። በሰሩ ቪዲዮ ነው አስተያየት የምሰጠው እና ውዶቼ እንደዛ ነው ማውራት የምፈልገው። ይሄ ነው አስተያየት፣ ይሄ ነው ማለት ነውና ሩታ ራሷን ማስከበር ትችላለች በቃ። ከዛ ውጪ ግን ሁሌ እሱ በሄደበት መከተል ያለባት አይመስለኝም። ዛሬ እንግዲህ ማታ እናለን። በምጉት ነው የምጠብቀው። ባይዘው እናንተም ትጠብቃላችሁ ብዬ አስባለሁ። ተፋጦ እንግዲህ ሩታ ምን ልትል ትችላለች ብላችሁ ነው የምታስበው? እውነት ከባድ ነው ግን ጋይስ። እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። መልካም ቀን ይሁንላችሁ ውዶች።